ዳንኤል መላኩ በቀጥታ መስመር ላይ ነው ተጨማሪ መረጃ ላይ አድርሰን እንደምንዋል ዳንኤል አጠቃላይ ያለው ስነ ስርዓቱ ምን ይመስላል? አመሰግናለሁ ሰለሞን እንደምንዋላችሁ ተመልካቾቻችን እንግዲህ ቀደም ሲል እንዳነሳኸው የቱለማ ኦሮሞ አባገዳዎች እንግዲህ ከተለያዩ ስነ ስርዓቶችን አካሂደዋል። በተለይ እንግዲህ ከአባ ፋጂ በመነሳት ለሰባት ቀናት ቆይታ በተለያዩ ጊዜዎች በማድረግ ወደ ጨፌ ዶንጎራ ኦዳ ነቢ እና እንደዚሁም ደግሞ ጨፌ ቱማ ጋር በመሄድ የተለያዩ ስነ ስርዓቶችን አከናውነዋል። እንግዲህ መነሻቸው የዛሬ ሳምንት ላይ ማለት ነው እዚህ አባ ፋጂ ላይ ሲሆን እዚህ አባ ፋጂ ላይ በተለይ የኦሮሞ ሕዝብ መገለጫ ከሆኑት ኦሮሞን አንድ የሚያደርጉት እንደ አንድ አቃፊ ወይም ደግሞ ጥላ የሚታወቀው አባ ፋጂ የሁሉንም የኦሮሞች ባንድ ጥላ የሚያሰባስብና አርማ ይዘው ተነስተው ወደ ጨፌ ቱማ ተጉዘዋል ማለት ነው። እንግዲህ በዚህ በጉዟቸውም ከአባ ፋጂ በመነሳት ምንድነው ያደረጉት የተለያዩ ስነ ስርዓቶች ከዚህ ውስጥ እንግዲህ ኦዳ ነቢ ላይ ተገናኝተው የተለያዩ ስነ ስርዓቶችን አካሂደዋል። ኦዳ ነቢ ላይ እንግዲህ ምንድነው የተከናወነው በተለይ ሁሉም ጎሳዎች ማለት ነው የቱለማ ጎሳዎች በዚህ በኦዳ ነቢ በመገናኘት እርስ በርሳቸው በመመራረቅ የተለያዩ ባህላዊ ስነ ስርዓቶችን በመከወን ጉዞ አድርገዋል ማለት ነው። እንግዲህ ከዚህም በተለይ እዚህ አሁን በሊበን እና ከተለያዩ ጎሳዎች የመጡ የቱለማ ጎሳዎች ማለት ነው ወደ ማነው ኦዳ ነቢ ተጉዘዋል። ኦዳ ነቢ ላይ በሚጓዙበት ሰዓት የአባ ፋጂ ሳይደርስ በስርዓቱ መሰረት አባ ፋጂ ሳይደርስ ቀድመው ስለደረሱ 3 ቀናት እንዲቆዩ ተደርገው አባ ፋጂ ቦታው ላይ ከደረሰ በኋላ ስነ ስርዓቱ እንዲከወን ተደርጓል። የአባ ፋጂ ስነ ስርዓት ምርቃት ሳይደረግ የተለያዩ ነገሮች ሳይደረጉ ቦታው ላይ መገኘት አይቻልም ነበር። ይህም እንግዲህ ህግና ስርዓትን በማስተማር ሂደት ውስጥ ከፍተኛ ዋጋ ያለውና ለዘመናዊ ህግም አስተዋጽኦ እንደሚያደርግ ማስተማሪያ መሆኑን አባገዳዎች ነግረውናል ማለት ነው። እንግዲህ ከኦዳ ነቢ ወደ ጨፌ ዶንጎራ ነው ጉዞ ያደረጉት። ጨፌ ዶንጎራ ላይ እንግዲህ ምን የተለያዩ ስነ ስርዓቶች ተካሂደዋል። በዚህ የጨፌ ዶንጎራ ላይ ከተከናወኑ ስነ ስርዓቶች መካከል እንግዲህ አባገዳዎችና ሀደ ሲንቄዎች የራሳቸው ቦታዎች ተሰጥቷቸው እዛ ቦታዎች ላይ እንግዲህ የተለያዩ ስነ ስርዓቶች ተከናውነዋል ማለት ነው። እዚህ ባለፉት ቀናት በዚህ በጨፌ ዶንጎራ ላይ የተለያዩ ስነ ስርዓቶች ተከናውነዋል። ከነዚህ ስነ ስርዓቶች መካከል እንግዲህ ሀደ ሲንቄዎች በሀደ ሲንቄዎች በኩል የሚፈጸሙ ህጎችም አሉ። እንግዲህ የገዳ ስርዓት አንዱ ለሀደ ሲንቄዎች ወይም ደግሞ ለሴቶች ትልቅ ቦታ እና ክብር እንዳለው ይታወቃል ማለት ነው። ያንን መገለጫ የሆኑ ስነ ስርዓቶች በጨፌ ዶንጎራ ተከናውነዋል ማለት ነው። እንግዲህ ከጨፌ ዶንጎራ በኋላ እንግዲህ ምንድነው ያለው ወደ ጨፌ ቱማ ነው የተካሄደው። እንግዲህ በጨፌ ቱማ ላይም የተለያዩ ስነ ስርዓቶች ተከውነዋል ማለት ነው። እንግዲህ በጨፌ ቱማ ከተከናወኑ ስነ ስርዓቶች ውስጥ እንግዲህ ከዘመናዊ ህግ ጋር እስኪ ያነጻጽረን ለማየት ስንሞክር እንግዲህ የህግ አውጪዎች እዛ ላይ የተለያዩ ህጎች ይወጣሉ። እነዛን ህጎች የሚወጡ ደግሞ ተወካዮቻቸው የተለያዩ አባገዳዎች ይገኛሉ ማለት ነው። በእነሱ በኩል ብቻ እንደ ዘመናዊ ህግ በተወካዮቻቸው ብቻ የሚወሰን አይደለም። ማህበረሰቡን አወያይተው ማህበረሰቡ ይሄ ይጨመር ይቀነስ የሚለውን ጨምሮባቸው ከአመት በኋላ ህግ ሆነው ጸድቀው እንዲወጡ ያደርጋል ማለት ነው። እነዚህ ስነ ስርዓቶች እንግዲህ ጨፌ ቱማ ላይ ተፈጽመዋል ማለት ነው። እንግዲህ ጨፌ ቱማ ላይም የተለያዩ የምርቃት ስነ ስርዓቶች በአባ ፋጂ ተከናውነዋል ማለት ነው። እንግዲህ በዚህ ስርዓት ውስጥ አባ ፋጂ ትልቅ ቦታ ነው። ቀደም ሲል እንዳነሳሁት ትልቅ ቦታ ያለው ትልቅ ክብር ያለው ሁሉንም በአንድ ጥላ የሚያሰባስብ በተለያዩ አካባቢዎች ላይ የአባ ፋጂ ምርቃት ስነ ስርዓት ሳይከወን ሌሎች ምንም ነገር ማድረግ እንደማይችሉ በስርዓቱ ሂደቴን እንደሚመስል አባገዳዎች ገልጸውልናል ማለት ነው። እንግዲህ አሁን ያለውበት ቦታ ላይ የሚገኝበት ላይ ኤላ ተብሎ ይጠራል። እንግዲህ እዚህ ኤላ ኮየ ፈጬ ኮንዶሚኒየም ጀርባ አካባቢ በቅርብ ርቀት የሚገኝ ቦታ ነው። እንግዲህ እዚህ ኤላ ቦታ ላይም ኤላ ላይም ለ40 አመት እዚሁ ላይ የሚደረጉ ማለትም አባ ፋጂው እዚሁ ለ40 አመት ቆይታ የሚያደርግበት ከ40 አመት በኋላ ደግሞ ቀጣዩ ትውልድ አሁን ላይ በልጅ እድሜ ክልል ውስጥ ያለ ከ40 አመት በኋላ ነው የሚያወጣው ማለት ነው። አባ ፋጂ ላይ እንግዲህ ከሚከወኑ ስርዓቶች መካከል ለ40 አመት ይቆያል ብያለሁ። የ40 አመት እንግዲህ በኦሮሞ የገዳ ስርዓት መሰረት በየ8 አመቱ በሚደረግ የስልጣን ሽግግር በየ8 አመቱ 5ቱ ጎሳዎች ወይም ደግሞ 5ቱ የገዳ ስርዓቶች በየ8 አመቱ
ተለዋውጠው ወይም ደግሞ ህግ አስረክበው የተለያዩ ነገሮችን አድርገው በየ8 ዓመቱ በሚደረግ ስነ ስርዓት ላይ በአጠቃላይ በ40 ዓመት እዚህ ይቆያል ማለት ነው። እንግዲህ አባ ፋጂ ወይም ደግሞ ፋጂ ስነ ስርዓት የሚካሄደው በ40 ዓመት አንድ ጊዜ ነው ማለት ነው። ይሄ እንግዲህ ዛሬም የሚገኝበት ኤላ ቦታ ላይ ኤላ የሚባል ቦታ ላይ የምንገኝበትም ይሄ ስነ ስርዓት ነው እየተፈጸመ የሚገኘው። እዚህ ላይ እንግዲህ የተለያዩ ስነ ስርዓቶች ይከወናሉ ማለት ነው። በተለይ እንግዲህ ኦሮታ የሚባል የገዳ ስርዓት አካል የሆነ ጎሳ ላይ እነሱ ናቸው አሁን የሚረከቡት ማለት ያለው በእነሱ ስር ነው። እንግዲህ 8 ዓመት በቀጣይ ዓመት ይሞላቸዋል። 8 ዓመት ሲሞላቸውም ሙዳ ወይም ደግሞ ቢችሌ ለሚባል ጎሳ አሁን ከዓመት በኋላ ያስረክቡና ቀደም ሲል ያነሳናቸው የተለያዩ ስነ ስርዓቶች ተከውነው እንዲያገለግሉበት ወይም ደግሞ መጪው ትውልድ ደግሞ እንዲሸጋገር ያደርጋል ወይም ደግሞ በየ8 ዓመቱ ያስረክባሉ ማለት ነው። እንግዲህ ይህ የገዳ ስርዓትን ለመከወን አሁን ያለበት የሚችሌ የሚረከብበት የሚችሌ ጎሳ ወይም ሙዳ ጎሳ ወይም የገዳ ስርዓት የሚከወንበት ቦታ ላይ ነው። እንግዲህ የሚቾች የሚቀበሉት ማለት የሚችሌዎች የሚቀበሉት ከሆሮታ ነው ማለት ነው። እነሱም እዚህ ይቀበሉና ለ40 ዓመታት እዚህ እንዲከወን ይደረጋል ማለት ነው። እንግዲህ አሁን የምንገኝበት ቦታም በከቡልቶ ይባላል። እዚህ በከቡልቶ ማለት እንግዲህ ለ40 ዓመታት የሚቆዩበት ማለትም አባ ፋጂ ለ40 ዓመታት እዚህ ቆይቶ ስርዓቱ የሚከወንበት እና በየ8 ዓመቱ የስልጣኑ ሽግግር በማድረግ የሚወስዱ ሰዎችን ምርቃት በመስጠት በማለት እንዲቀበሉ የሚያደርግበትና አሁን ካለንበት ቦታ ላይ ለ40 ዓመት ይቆያል ማለት ነው። እንግዲህ ሰለሞን ምሽት ደግሞ ሌሎች ተጨማሪ መረጃዎችን ለተመልካቾች የምናደርስ ይሆናል። ለአሁኑ ያለኝ መረጃ ይሄ ነው። አመሰግናለሁ ዳኒ፣ መልካም ጊዜ።